በሰው ሰራሽም ይሁን ተፈጥሮ አደጋዎች ለሚደርሱ ጉዳቶች የመድን ሽፋንን በመስጠት 5 አስርት ዓመታትን አስቆጥሯል። የኢትዮጵያ መድን ድርጅት ላለፉት 50 ዓመታትም ታላላቅ ፕሮጀክቶች በአደጋ ምክንያት እንዳይስተጓጎሉም ቤተሰብ በድንገተኛ አደጋ እንዳይበተን ከለላ በመሆንም ሲሰራ ቆይቷል። ላለፉት 50 ዓመታት ህብረተሰቡን በማገልገል ዋስትናን በመስጠት የተጎዳን በመጠገን በሰው ህይወት በንብረት እንዲሁም ደግሞ በሀገሪቷ ላይ ከፍተኛ ፕሮጀክቶች ሲካሄዱ ነበረ። ለዛም ደግሞ ጉዳት በደረሰበት ወደ ነበረበት ወደ ቀድሞ ቦታ በመመለስ ትልቅ አስተዋጽኦ ሲያደርግ ነበር። ካሉን የስራ ዘርፋችን የአቪዬሽን ከፍ ያለ ከሌሎቹ ጋር ሲነጻጸር ከፍ ያለ የአደጋ ድርሻ አለው። በመቀጠል ደግሞ የሞተር ኢንሹራንስ የካሳ ክፍያው ከአቪዬሽን ቀጥሎ የሞተር ኢንሹራንስ ከፍ ያለ ድርሻ አለው። ተቋሙ የሰርክ እንቅስቃሴን ከስጋት ለመታደግ ሲሰጥ የቆየው የመድን ሽፋን የተደራሽነት አድማስን ለማስፋት ሲሰራ መቆየቱንም የተቋሙ ዋና ስራ አስፈጻሚ አቤል ታደሰም ያነሳሉ። የተቋሙ የመድን አገልግሎት ይሳለጥ ዘንድም ተቋማዊ ማሻሻያን በማድረግ እየሰራ እንደሚገኝም ጠቁሟል። የኢትዮጵያ መድን ድርጅት ሪፎርም ላይ ነው ያለው። እንደ ሌሎቹ ተቋማት ይሄ ሪፎርም የኢትዮጵያ መድን ድርጅትን ይዘት የሚቀይር አገልግሎት አሰጣጡን ወደ ተለየ መልኩ የሚወስድ የሰው ኃይሉን በተለያየ የአቅም ግንባታ እንደገናም ደግሞ ወደ ዲጂታይዜሽን አገሪቷ በዚህ ረገድ ወደ ተለየ ዳይሜንሽን እየገባ ስላለ ያንን ተከትሎ ብዙ የሪፎርም ሂደቶችን እያካሄደ ይገኛል። በእድገት ግስጋሴ ላይ የሚገኘው የኢትዮጵያ ምጣኔ ሀብት ለመድን ኢንዱስትሪ እድገት የበኩሉን አስተዋጽኦ እያበረከተ እንደሚገኝ የተነሳ ሲሆን ይህም የኢትዮጵያ መድን ድርጅት ጠቅላላ የገበያ ድርሻውን ከ45 በመቶ በላይ ከፍ እንዲል ለማስቻሉም ተመላክቷል። በአጠቃላይ 13.8 ቢሊዮን አረቦን የተሰበሰበ ሲሆን ይህም ደግሞ ባለፈው አመት የሂሳብ ጊዜ ከሰራ ነው በዚህ በ6 ወር የሰራ ነው የተሻለ ሰርተናል። እንግዲህ በሚቀጥሉት በቀረው የሂሳብ ጊዜ የምናስባቸው አዲሱ ስትራቴጂያችንን ወደ መሬት የምናወርድበት የድርጅቱን አወቃቀር ደግሞ በተለየ መልክ ወደ መሬት የምናወርድበት እና በአጠቃላይ ይዘን የተነሳነውን እቅድ የምናሳካበት ጊዜ ነው ብለን እናስባለን። በቀጣይም የተገኙ ስኬቶችን ከማስቀጠል እንዲሁም የታዩ ክፍተቶችን ከመሙላት ረገድም ልዩ ትኩረት በመቸር እንደሚሰራም ተጠቁሟል።